ነው ዝም ስልሽ ቅብጠትሽ ኦቨር ሆነ? ትሰሚኛለሽ? አሁን ይህን ልብስ በ3 ደቂቃ ውስጥ ለብሰሽ እንዳገኘሽ በፍቅር ከሆነ ማለት ነው። አይ ካልሽ ግን በጉልበት አደርገዋለሁ ኬኳ። እሺ ወጣልኝ ልቀይር። እዚሁ ዞርልሻለሁ። ትሰሚኛለሽ? አርፈሽ ተቀመጪ እሺ? ኖ እንዳትነካኝ። ባርኮት ዴቭ ድረሱልኝ። ከመጀመሪያው ደግሞ ልጅ የምርኪን ሆኔ አለማትረፌ ለሱ አለማድረሴ በጣም ነው ያንደኝ ደብሮት። ያናው ላይ ነው ይሄ ውሻች ማንነቴ ነው ያገኝ አንደስ ምንድን ነው እንደዛ አደረግን ማለት ሊዱን አጣናት ማለት አልቀስ በላሽ ተጣጣሽ ሞታለች የተባለችው ልዱ በህይወት አለች። ነገር ግን አሁንም ናኦል አግቷት እያሰቃያት ይገኛል። አሳልፎ ሊሰጣት ነው። ወደሽና ፈቅደሽ እስከመጣሽ ድረስ በሐሳቤ መስማማት አለብሽ፣ ያለበለዚያ ገንዘቡን አታገኝም፣ ለኔ ነው የሚሆነው ብሎ ሲነግራት እኔ ገንዘብ አልፈልግም፣ የምፈልገው ከዚህ መውጣት ብቻ ነው ስትለው ለሱ ነግረዋለች። እሱ ግን በጭራሽ በሐሳቡ እንድትስማማለት እየደጋገመ እያስጠነቀቀ ነግሯታል። ዴቭ አደይ ድረሱልኝ እያለች እየጮኸች ነው። ደመቀና ንጉሱም ተከትለውት እሱ ወደሚሄድበት ገብተዋል። ደመቀና ንጉሱ ያድኗት ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትረፍርፍ ይበል። ሰራተኛዋ አደይ ክፍል 49 እንግዲህ በዛሬው ክፍል ላይ ሞታለች ተብሎ ስለተረዳ እያለቀሰ በጣም አዝኖ ነበር። አጠገቡ ያሉትም እሱን እያጽናኑት ነበር። አደይ አይዞህም፣ ምን እንደምልህ አላውቅም፣ ከቃል በላይ ነው ዴቭ፣ ግን ራስ ግን ጠንከር በል እያለች ለሱ እየነገረችው ነበር። አንድ እህቴ ታናሽ እህቴ እኮ ናት፣ እንዴት አድርጌ ነው እንደዚህ የምችለውም የምጠነክረውም ብሎ እየመለሰላቸው ነበረ። እናንተ ለምንድን ነው ታግታለች አይደለም እየተባለችው ሞታለች ነው እንደዚህ ነው ወይ የምትሆኑት ብላ ለምለም ስትናገር ፍቅር ደግሞ እና ምን እንሆንልሽም ስትል መልሳላታለች። የባርኮቴ ሚስት ለለምለም እንደዛው በጣም እያለቀሰ እያለ ተሰብስበው በጣም ተጨንቀው ባርኮቴ ድንገት ወደዛ ቤት ይገባል። ምን ሆናችሁ ነው? ምን ተፈጥሮ ነው ብሎ ሲጠይቃቸው ሊዲያ ሞታ ነው በማለት ይመልሳሉ። እንዴት ሆኖ ነው ሊዲያ የምትሞተው ብሎ በጣም ይጨነቃል። ደመቀና ንጉሱም መንገድ ላይ ተቀምጠው ልጅቷ እኮ ሞተች ብሎ ደመቀ ለንጉሱ ሲነግረው ሞተች ብሎ በጣም ይደነግጣል። አሁን ከዚህ አካባቢ መልቀቅ አለብን፣ ሰፈሩ በፖሊስ ተከቧልም ብሎ ለሱ ይነግሯል። ልጅቷ ቀልቃላ ነበረችም ብሎ ንጉሱ ይመልስለታል። እንግዲህ ባርኮትና ኤላ ደግሞ ያንን ሞታለች የተባለችውን ልጅ ለማጣራት ወደ ሆስፒታል ሄደዋል። የምርመራ ውጤቱ ግን ሊዱ እንዳልሆነች ካወቁ በኋላ በጣም ደስ ብሏቸዋል። ኤላም እንደዛው አሁን በጣም ደስ ብሎኛል፣ ወደ ቤቴ ልሄድ ነው፣ ለምለምን እዚህ ነይ በላት ብሎ ለባርኮት ይነግሯል። ባርኮት ወደ ቤት ሲመለስ ደግሞ ዴቭ በጣም እየተናደደ ልጁን እገለዋለሁ፣ የእህቴንም አስክሬን ማግኘት እፈልጋለሁ እያለ በጣም እየተናደደ ነበር። የት ልትሄድ ነው? ማንን ነው የምትገለው? ተረጋጋ እያለ ባርኮቴ ይነግሯል። የገደላትን እገለዋለሁ ብሎ ልቀቀኝ ልሄድበት እያለ በጣም እየታገለው ነበር። የሞተችው እኮ ሊዱ አይደለችም በማለት ይመልስለታል። እርግጠኛ ነው ሆይ ባርኮቴ ልመን ሆይም ብሎ ሲመልስለት እሱን ለማረጋጋት ይሞክራል። እሱን ካረጋጋው በኋላ ለምለምና አደይ ተቃቅፈው ሲሳሳሙ ፍቅር ተንኮለኛ ምንድን ነው ብላ ትላቸዋለች። ባርኮት አንተ አለህበት ነው ወይ እንደዚህ የሚሆኑት? ምን ሆናችሁ ነው በማለት ስትጠይቅ ሊዱ እኮ አልሞተችም፣ ፍቅር እንኳን ደስ አለሽ ብለው ሁለቱ ሲነግሯት ለነሱ ምንም ምላሽ ሳትመልስ ዴቭ ላንተ እንኳን ደስ አለህ በማለት ለዴቭ ትነግረዋለች። አሁንም እርግጠኛ አይደለሁም፣ እህቴ ትሙት በህይወት ትኑር የማውቀው ጉዳይ የለም፣ ፍለጋዬን እቀጥላለሁ
አደርጋለሁ ብሎ ለባርኮት ይነግሯል። እዚህ ተቀምጣችሁ ምን ትሰራላችሁ? ወደ ስራችሁ ግቡም ስትል ፍቅር ጦልጧለት ለእነሱ ነግራችኋለች። እናንተ እዚህ ሶፋ ላይ ተቀምጣችሁ ምንድን ነው የምትሰሩት? ወደ ስራችሁ እግቡ እያለች ስትል ባርኮት ስርዓት ያዥ ብሎ ፍቅርን ያስጠነቅቃታል። ለምለም ኤላኔ ብሎሻን ወደ እሱ ጋር ሂጂ በማለት እሷን ወደዛ እንድትሄድ ያደርጋል። ቁጭ ብሎ ከተረጋጉ በኋላ እኔ ግን የምጠረጥረው ናኦልን ነው ብሎ ለባርኮቴ ዴቭ ይነግሯል። እንዴት እንደዛ ጠረጠርክም ብሎ ሲጠይቀው ደመቀና ንጉሱ የጠረጠሩት እሱን ነው፣ እነሱ ደግሞ አይደሉም በማለትም ይመልስለታል። ባርኮቴ ቀጥታ ሄዶ እነሱን አንቋቸው ነበረ። ኤላ ግን እነሱ አይደሉም ከኛ እኩል እየፈለጉልን ነው ምስል ለደመቀና ለንጉሱም አግዟል። ከሆስፒታል እንደተመለሰ እንግዲህ ለዴቭ ከነገረው በኋላ ዴቭን ካረጋገው በኋላ ዴቭ ደግሞ ለባርኮቴ የመለሰለት ናኦልን ነው የምጠረጥረው ብሎ ለሱ ሲለው ቆይ እኔ እሱ ልጅ አስወጥቼው አልነበረም ወይ ለምንድን ነው እዚህ የቆየውም ብሎ ሲመልስለት ቤቱ ተቃጥሎበት ያ ሌላ ቤት እስከሚያመቻች ነው እዚህ የቆየው እኔ የምጠረጥረው እሱን ነው ብሎ ሲናገር ፍቅር ደግሞ እሱን እንዳትጠረጥሩት የሚያውቀው ጉዳይ የለም ስትልም መለሳላቸዋለች። እውነት ያንቺም እጅ ካለበት አንለቅሽም ብሎ ይዘተባታል። ባርኮቴም ደግሞ ያንቺ እጅ ካለበት አለቅሽም ብሎ ሲያስጠነቅቃት እንዴት እኔ ይህንን አደርጋለሁ እኔንስ እንዴት ትጠረጥሩኛላችሁ ብላ ተመለሰላቸዋለች። በእናቷ ስትመል እንደዚህ አይነት ማላ ብሎ ባርኮቴም ይመልስላታል። አንድ ነገር ልንገርሽ ብሎ ለፍቅር ዴቭ ይነግራታል። ያም ምንድን ነው? ናኦልን ተከታተይልኝ ሊዱ እምን ላይ እንዳለች ብሎ ሲነግራት እሺ ልከታተልልህ ብላ ያንን ክትትል ለመከታተል ትወስናለች። ቤዛ ክላሷ እንደነበረች ወደ ቤዛ ክላስ ትገባና ስለ ሊዱ ስታነሳባት እንዲሁም እኔ አላውቅም ሞታለች ብላ ትላታለች። ገሏታል ነው ያለችው። ገሏታል ስትይ ታውቂያለሽ ማለት ነው? ማን ነው የገደላት ብላ ስትጠይቃት እኔ የማውቅልሽ ጉዳይ የለም እያለች እየተጨቃጨቀቻት ያንቺም እጅ አለበት ታውቂያለሽ ማለት ነው? እውነቱን ልትነግሪኝ እፈልጋለሁ እያለች ስትነግራት ቀጥታ ባርኮቴ ምን ሆናችሁ ነው ብሎ ወደዛ ቤት ይገባ። ሲገባ ይቺ እህትህ እያለች ስለ እህቱ መጥፎነት እየነገረቻት ነበረ። በፊት የነበርሽበትን እንዳትረሺ አሁን እንደዚህ ሆንሽው በወንድሜ ነው ስትልም ፍቅር መልሳላታለች። ባርኮቴ በጥፊ እህቱን ሲያጮላት እኔን መታኸኝ አይደለም ብላ ለባርኮት ትመልስለታለች። እሱ ጥሏት እንደሄደ ለዚያም ይቅርታ ይጠይቃታል። ኪችን ገብታ ምግብ ደርሷል ወይ ለዴቭ ልውሰድለትም ብላ ስትጠይቃት አዎ ደርሷል፣ ግን ዴቭ አንቺን አንጭልኝ አለሽ ወይም ብላ ትላታለች። አዎ ብላ ስትመልስላት ያንን ምግብ ወደ እሱ ጋር ይዛ ገብታ ተኛበት እንድትረጋጋ ብሎ ባርኮት ነግሮታል። ግባና ተኛ ተረጋጋ ባለው መሰረት እሱም ወደ ክላሱ ገብቶ ነበር። ፍቅር ጦልጧለት ምግቡን በሳህን ይዛለት ወደ ዴቭ ክላስም ስትገባ አደይ የኔ እያለ ቀና ሲል ራሱን እየዳበሰችው ነበርና እሷ መሆኗን ሲያውቅ ምን ልትሰሪ መጣሽ ከክላሴ ውጪ ብሎ እሷን ያመነጫጭቃታል። ምግቡን ብላ እኔ እጨነቃለሁ መብላት አለብህም ስትለው አልበላምም አንቺንም ማየት አልፈልግም ከዚህ ክላስ ውጭልኝ ብሎ ከክላሱ እያስወጣታል። እንቅልፌ አልመጣ ብሎኝ ነው ብሎ ወደ አደይም ክላስ ሄዷል። ዴቭ ለዚህ ለመመጣ መኝታው እኮ አይመችም ብለው እሷ መልሳለታለች። በሩን ከፍታለት አጠገቧ እንግዲህ እጋደም ብሎ እንቅልፍ ወስዶታል። ባርኮቴ እዚህ ነው እንዴ ያለው? ዴቭ አይዞ ሊዲያ ትገኛለች ብሎ ለሱም ይነግረዋል። ደመቀና ንጉሱም ያንን ልጅ እየተከታተሉት ነበር። ያንን ቀሚስ ይዞ ወደ ሊዲያ ጋር ሲሄድ ናኦልን ይዘነው እናናግረው ሊዲያን የሚያግታት እሱ ነው ያለ ደመቀ ለንጉሱ እየነገረው ነበር። ከመያዙ ግን መከተሉን መርጠው ወዴት እንደሚሄድ እሱን እየተከተሉት ነበር። እንግዲህ የዛሬው ቪዲዮ የሚያበቃው
የሚደርሱላት ደመቀና ንጉሱ ይሆናሉ። ምክንያቱም የጠረጠሩት እሱ እንደሚያግታትና ለዴቭም የነገረው ደመቀ ነው። ሌላ ሰው የሚያግታት ማን አለ? ካሁን በፊት ሁለቱን ያገቱት ደመቀና ንጉሱ ናቸው። ይች ልጅ ምንም የምታውቀው ነገር የለም። ምንስ ቸግሯት እራሷን ታጠፋለች? ታግታ ነው። የሚያግታትም ይህ ልጅ ነው። የፍቅር ጓደኛ እንዴት ሊሆን ቻለ? ፍቅርስ ከመቼ ጀምሮ ነው ጓደኛ የሚኖራትም ብሏን ሁለቱ በባለፈው ክፍል። እንግዲህ የዛሬው ክፍል ቤተሰብ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ሊዱን ደመቀና ንጉሱ ካለችበት አውጥቷት ቀጣይ ቪዲዮ የምናየው ይሆናል። በያላችሁበት ሰላም ቆዩ። ዴቭም እንደዛ ያዘነበት ባርኮቴም የሰራው ነገር በጣም መልካም ነው። እሱ ባይመጣ የኤላ መቸኮል ለዴቭ አሳዝኖታል። ምክንያቱም ሞታለች ብሎ ነው እያረዳው። የሞተችው ልጅ ግን ሌላ ናት፣ ሊዱ አይደለችም። እሷን እፈልጋታለሁ፣ አሁንም ተስፋ የለኝም፣ በህይወት ትኑር አትኑርም እያለ በጣም አዝኖ ነበረ። እንግዲህ ናኦልን እንቅ አድርጎት እህቴን የት ነው ያደረካትም እያለ ያሰቃየዋል። በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩ። ባይ ባይ።